ማፊያ የሚለውን ቃል ስትሰሙ መጀመሪያ ላይ ወደ አይምሯችሁ የሚመጣላችሁ ቃል የትኛው ነው? የሲሲሊው ማፊያ ነው ወይስ ያኩዛ ነው ወይስ ካርቴሎች ናቸው? ወይስ እንደነ አልካፖን፣ ኤል ቻፖ፣ ፓብሎ ኤስኮባር የመሳሰሉ ስሞች ናቸው? አያችሁ አይደለ? እነዚህ ሰዎች ህዝቡ እነማን እንደሆኑ ጠንቅቆ ያውቃል። ትኩረት በጣም ይወዱ ነበር። ሀብታቸውም በግልጽ ይታይ ነበር። አኗኗራቸው የተንደላቀቀ ነበር። በስተመጨረሻ ግን ያ ግዙፍ ማንነታቸው ወይም ኢጓቸው ለውድቀታቸው ምክንያት ሆነ። ነገር ግን በርካታ የስለላ ተቋማት ከዛ በላይ አደገኛ የሆነ አንድ ቡድን አለ ብለው ያምናሉ። እሱም ብራትቫ ነው። የሚያስቀው ነገር ግን ብራትቫ የሚለውን ቃል ትርጉሙ በሩሲያኛ ወንድማማችነት ወይም ብራዘርሁድ ማለት ነው። የቃሉ አመጣጥ ካየንማ ወንድም የሚል ትርጉም ያለው ብራት ከሚል ቃል ነው። ነገር ግን ይህ ቀላል ትርጓሜ እንዳያታልላችሁ። ይህ ወንድማማችነት አብዛኛው ሰው በሚረዳው መንገድ በፍቅር ወይም በታማኝነት የተገነባ አልነበረም። ይልቁንም በሚስጥራዊነት በፍርሃትና በአንድ የማይታጠፍ ቃል ኪዳን ላይ የተመሰረተ ወንድማማችነት ነበር። ወንድማማችነቱ ደግሞ ከማንኛውም ነገር ይቀድማል። ከቤተሰብ በፊት፣ ከገንዘብ በፊት፣ ከሀገር በፊት። እሱ ብቻ አይደለም፣ እንደውም ከህይወት ራሷ በፊት ይቀድማል። ለዚህም ነው እኮ በርካታ የብራትቫ አባላት ለፖሊስ አንዲት አረፍተ ነገር ከመናገር ይልቅ ለ10 ዓመታት በወህኒ ቤት ማሳለፍ የሚመርጡት። ምክንያቱም በእነሱ ዓለም ውስጥ የእስር ዘመን ያበቃል። ከዳተኛ ተብሎ መጠራት ግን ማብቂያ የለውም። አያችሁ፣ አብዛኛው ሰው የማይረዳው ክፍል ደግሞ እዚህ ፓርት ላይ ነው። ብራትቫ የተፈጠረው ሩሲያውያን ከተቀረው ዓለም የበለጠ በተፈጥሮ ጨካኞች ስለነበሩ እኮ አይደለም። ነገር ግን ሩሲያ ራሷ ለተደራጀው ወንጀል እጅግ በጣም ተስማሚ የበቀል መሬት ስለነበረች ነው። መንግስታት በጠፉ ጊዜ ብራትቫ ስርዓትን አቀረበ። ባንኮች በፈረሱ ጊዜም ብራትቫ ገንዘብ አቀረበ። ፍርድ ቤቶች በከሸፉ ጊዜም ብራትቫ የራሱ የፍትህ አማራጭ ሰጠ። እናም አያችሁ፣ በምድር ላይ እጅግ በጣም ኃይለኛ የነበረችው የሶቪየት ዩኒየን በፈራረሰች ጊዜ ብራትቫ ግን አብሯት አልፈረሰም። ለዚህም ትልቅ ምክንያት አለው። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ሁሌም እንደምንለው ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ ጀምሩት። ሰብስክራይብ የምትለው በተን ጠቅ አድርጋችሁ ኮራ ብላችሁ የቴድ ኢዮብ ቻናል ቤተሰብ ሁኑ። እስኪ እዚህ ላይ ደግሞ እነዚህን ጥያቄዎች ራሳችሁን ጠይቁ። እንዴት ነው አንድ የወንጀል ድርጅት ከንጉሠ ነገሥታት ተርፎ የሚዘልቀው? እንዴትስ ነው ከአምባገነኖች በላይ የሚኖረው? እንዴትስ ነው ከኮሚኒዝም የሚያተርፈው? እንዴትስ ነው ካፒታሊዝምን ጠንቅቆ የሚገዛው? አያችሁ አይደለ? ብራትቫ ተራ የማፊያዎች ስብስብ እንዳልሆነ እዚህ ፓርት ላይ ነው የምትረዱት። ግን ደግሞ እዚህ ፓርት ላይ መለሼ ሌላ ጥያቄ ላቅርብላችሁ። ይህ የሩሲያው ማፊያ ሊተርፍ የቻለው ሩሲያ ሙሰኛ ስለነበረች ነው ወይስ ሩሲያ ሙሰኛ የሆነችው ይህ ማፊያ ጠፍቶ ስለማያውቅ ነው? እስኪ በቢሊዮን የሚቆጠር ዶላር በቁጥጥራችሁ ስር ለማዋል አስቡ። ሙሉ የተደራጁ የወንጀል ቡድኖች፣ ዓለም አቀፍ የንግድ ተቋማት፣ ፖለቲከኞች እናም የስለላ ተቋማት በእያንዳንዱ እርምጃችሁ ላይ ሲወያዩ። ይሁን እንጂ አብዛኛውን ሰው ስማችሁን ሰምቶት እንደማያውቅ እርግጠኛ ናችሁ። እናም ያ ስም ደግሞ ሴሚዮን ሞጊሎቪች ነበር። ራሻ ውስጥ ሄዳችሁ በጣም አደገኛ ሰው ማን ነው ብላችሁ ብትጠይቁ የሴሚዮን ስም ነው የሚጠሩላችሁ። እንደውም አንዳንድ ፖሊሶች ቦስ ኦፍ ቦስስ ወይም የአለቆች አለቃ ብሎ ነው የሚጠሩት። ይህ የሆነው ደግሞ እያንዳንዱ ሩሲያ ውስጥ የሚገኝ የወንጀል ቡድን ስለሚመራ አልነበረም። ይልቁንም የሱ ተጽዕኖ በርካቶቹ ጋር መድረስ ስለቻለ ብቻ ነበር። ሴሚዮን ግዛቱን የገነባው በሽጉጥ አልነበረም፣ በኢኮኖሚክስ እንጂ። ምክንያቱም በዓለም ላይ እጅግ በጣም ተፈላጊና አደገኛ ወንጀለኛ ከመሆኑ በፊት ይህ ሰው ዩኒቨርሲቲ ገብቶ ኢኮኖሚክስ አጥንቶ ነበር። ይህ አስቂኝ አጋጣሚ እስኪ ያስቡት። አብዛኞቹ አደገኛ የሚባሉ ወንጀለኞች ትምህርቱን የሚማሩት ከጎዳናዎች ላይ ነው። አያችሁ አይደለ? እሱ ቀድሞ ገንዘቡን እንዴት መደበቅ እንዳለበት ከመማሩ በፊት ገንዘቡን እንዴት መስራት እንዳለበት ተምሮ ነበር። ግን ደግሞ ማንኛውም ግዛት መነሻ አለው። የሴሚዮን ሞጊሎቪች ግዛት እንዴት ጀመረ ብላችሁ ብትጠይቁ አእምሯችሁ ነው የሚናወጠው። ሴሚዮን አንድ ብሎ የጀመረው ሰዎችን ተስፋ በማስቆረጥ ነበር። በ1980ዎቹ ኦፍኮርስ እንደ ፈረንጆቹ በሺዎች የሚቆጠሩ የሶቪየት አይሁዶች ከሶቪየት ህብረት እየተሰደዱ ነበር። አብዛኞቹም ወደ እስራኤልና ወደ ሌላ ሀገራት ያቀኑ ነበር። እስኪ የትውልድ ሀገራችሁን ጥላችሁ መሄድ አስቡ። የቤት ዕቃዎቻችሁን መያዝ አትችሉም። ስለዚህ ከመነሳታችሁ በፊት ሁሉንም ነገር መሸጥ አለባችሁ።
እናም ሴሚዮን ሞጊሎቪች ወደ ጨዋታው የገባው እዚህ ፓርት ላይ ነው። እሱ የሰዎችን ውድ ዕቃ ሸጦ እነሱ በባዕድ ሀገር ሄደው ከተረጋጉ በኋላ ብሩን ትራንስፈር እንደሚያደርግላቸው ቃል ገብቶላቸው ነበር። ነገሩ አሳማኝ ይመስል ነበር፣ ሙያዊ አካሄድ በታማኝነት የተሞላ። ነገር ግን በርካታ ምርመራዎች እንደሚያሳዩት ከሆነ እነዚህ አይሁዶች አይደለም ብራቸው 74 ሳንቲም እንኳን አላከላቸውም። ይልቁንም ዕቃዎቹ ተሽጠዋል። የተገኘው ገቢ ይዞ ደግሞ ይህ ሰው ጠፋ ተባለ። እዚህ ፓርት ላይ የሆነ ነገር ላስታውሳችሁ። አብዛኞቻችሁ ቪዲዮዎችን የምትመለከቱ ሰዎች ሰብስክራይብ ሳታደርጉ ነው። እናም የእናንተ ሰብስክራይብ ማድረግ ለቴድ ኢዮብ ቻነል እጅግ በጣም ትልቅ ጥቅም አለውና አሁኑኑ ሰብስክራይብ የምትለውን በተን ጠቅ አድርጉልኝ። ከዛም በዘለለ እናንተ በምትፈልጉትና በምትወዱት መንገድ ጣፋጭ የሆኑ የስፖርት ታሪኮችን የማቀርብላችሁ ሌላ ቻነል አለ። ይህ ቻነል አደስ ክሪኤቲቭ ይባላል። ሊንኩ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እስኪ ይህንን ነገር እራሳችሁን ጠይቁ። የትኛውን ነው ይበልጥ አደገኛ የሚሆነው? አንድ ቦርሳ የሚሰርቅ ወንጀለኛ ወይስ ብዙዎችን አግባብቶ ያላቸውን ብር ተቀብሎ ይዞ የሚጠፋ ሰው? አያችሁ አይደለ? በሌባና በፋይናንስ ፕሬዴተር መካከል ያለው ልዩነት ይህ ነው። ሞጊሌቪች በጥቂት ዓመታት ውስጥ ብቻ ነው የምላችሁ በርካታ ሚሊዮን ዶላሮችን ማከማቸት ችሎ ነበር። ይህ ገንዘብ ደግሞ በምስራቅና በምዕራብ አውሮፓ ውስጥ ያሉ የንግድ ተቋማት ላይ ኢንቨስት ለማድረግ የሚያስችል በቂ ገንዘብ ነበር። ነገር ግን እነዚያ የንግድ ተቋማት ደግሞ ዝም ብለው ተራ የንግድ ተቋም አልነበሩ። ግልጹን ልንገራችሁ፣ ተቋማቱ መሸሸጊያ ግንባር ነበሩ ወይም ፍሮንትስ ነበሩ። ከተደራጁ ወንጀሎች ጋር በተያያዘ ካሉ ትልልቅ የተሳሳቱ ግንዛቤዎች አንዱ ወንጀለኞች ቀኑን ሙሉ ወንጀል ሲሰሩ ይውላሉ የሚለውን ነው። ብልጦቹ ግን ይህንን አያደርጉም። አብዛኛውን ጊዜያቸው የሚያሳልፉት ህጋዊ ነጋዴ ለመምሰል በመጣር ነው። እስኪ የእነዚህ ድርጅቶችን ባለቤት መሆናችሁን አስቡ። የጌጣጌጥ መደብሮች፣ የኢምፖርት ኤክስፖርት ንግድ፣ ባንኮች፣ የነዳጅ ኩባንያዎች፣ የሪል ስቴት ተቋማት፣ ናይት ክለቦች፣ የመርከብ ጭነት ድርጅቶች፣ ሁሉም ነገር ህጋዊ ይመስላል። ለሰራተኞቻችሁ ደሞዝ ትከፍላላችሁ። ኦፍ ኮርስ ግብር እንኳን ሳይቀር ትከፍላላችሁ። ደንበኞች ምንም ነገር ሳይጠረጥሩ በዋናው በር በኩል ገብቶ ይስተናገዳሉ። ይህ በእንዲህ እንዳለ ግን ከበስተጀርባ ሌላ ጉድ እየሰራችሁ ነው። ምክንያቱም እነዚህ ድርጅቶችን የከፈታችኋቸው ገንዘብ ለማጠብ ወይም ማኒ ላውንድሪ ለማድረግ ነው። እስኪ ቆሻሻ ገንዘብን ልክ እንደ ጨቀየ ውሃ አድርጋችሁ አስቡት። እንደዛ ሆኖ ሳለ መጠጣት አትችሉ። ንጹህ እስኪሆን ድረስ ማጣራት አለባችሁ አይደል? ስለዚህ የገንዘብ ማጠብ ወይም ማኒ ላውንድሪንግ የሚሰራው በተመሳሳይ መንገድ ነው። ህገወጥ ገንዘብ ወደ ህጋዊ ተቋም ይገባል። የተለያዩ የግብይት ደረጃዎች አልፎ ከተወሳሰበው በኋላ ይህ ገንዘብ ንጹህ መስሎ ብቅ ይላል። ይህ ሂደት ደግሞ ከሞጊሌቪች ታላላቅ ጥንካሬዎች አንዱ ሆነ። እሱ ዝም ብሎ ገንዘቡን አይደብቅም ነበር። በወንጀል የተገኘ ገንዘብና ሀብት ተቀባይነትና የተከበረ እንዲመስል ማድረግ ይችል ነበር። ነገር ግን የሩሲያ ነገር የተለየ ነበር ስላችሁ የተለየ ነበር። መጀመሪያ ላይ የመጣው ኬኦስ ወይም ውጥንቅጥ የሚባለው ነገር ነበር። በ18ኛውና በ19ኛው ክፍለ ዘመን ሰፊው የሩሲያ ግዛት 11 ታይም ዞኖችና 100 ሚሊዮን ህዝብ ያቀፈ ነበር። ነገር ግን በዛን ሰዓት ሩሲያ ውስጥ የነበሩ ፖሊሶች 50 ሺህ እንኳን አይደርሱም ነበር። ይህም አንድ ፖሊስ ለ2500 ነዋሪዎች እንደማለት ነው። መንግስት በከሸፈበት ቦታ ሁሉም ወንጀል ክፍተቱን መሙላት ጀመረ። ታጣቂ ሽፍቶች በየገጠሩ መንቀሳቀስ ጀመሩ። ዋነኛ ኢላማቸው ደግሞ ፈረሶች ነበሩ። ፈረስ ማለት ደግሞ በዛን ሰዓት የመጨረሻው የኑሮ ዋስትና ማለት ነበር። ያለ ፈረስ አንድ የገበሬ ቤተሰብ ክረምቱን በህይወት ማለፍ አይችልም። የመንደሩ ነዋሪዎችም ሌባ ባዩ ጊዜ ይዘው ይሰቅሉት ነበር። ወንጀለኞቹ ራሳቸውም ከአካሄዱ ጋር ለመስማማት ሞከሩ። ዝም ብለው በዘፈቀደ ከመዝረፍ ይልቅ መደራጀት መረጡ። ቦታዎችን በመከፋፈልም የጥበቃ ካሳ የሚባለውን ዘዴ ፈጠሩ። ክፈሉን፣ እኛም ፈረሶቻችሁን እንጠብቃለን አሉ። ይህ ሲስተም ደግሞ በኋላ ላይ በሲሲሊ ማፊያዎችና በሺካጎ ጋንጎች ጥቅም ላይ የዋለ ሲስተም ነበር። አብዛኞቹ የወንጀል ድርጅቶች አንድ አካባቢ ላይ የበላይነትን ይይዛሉ፣ አንዳንዶቹ ደግሞ በአንድ ሀገር ላይ። አያችሁ፣ ሩሲያ ውስጥ በዚህ መልኩ የተቋቋመ ማፊያም ብራትቫ የሚል ስም ተሰጠው። እናም ብራትቫ ከነዛ ከነገርኳችሁ ነገሮች በዘለለ ትልቅ ነገር ፈለገ። አውሮፓን፣ ሰሜን አሜሪካን፣ መካከለኛው ምስራቅን። ሞጊሌቪች ደግሞ በርካታ ስራዎቹ በተለያዩ አህጉራት ከፋፍሎ እየሰራ ነበር። ባንኮች በስዊዘርላንድ፣ ኩባንያዎች በሃንጋሪ፣ የንግድ ተቋማት በሳይፕረስ፣ ከለንደን ጋር የተያያዙ የፋይናንስ ተቋማትና እንቅስቃሴዎች እስከ ሰሜን አሜሪካ የሚዘረጉ ኦፐሬሽኖች ነበሩት። ስለዚህ ብራትቫ እንደ አንድ የሩሲያ ተቋም ማሰብ አቆመ ማለት ነው።
እንዴት ነው ማሰብ የጀመረው ብላችሁ ከጠየቃችሁ ግን እንደ አንድ የዓለም ኮርፖሬሽን ማሰብ ጀመረ። እናም አስፈሪው ንጽጽር እዚህ ላይ ነው። አንዳንድ ዓለም አቀፍ የቴክኖሎጂ ወይም የኃይል አቅራቢ ኩባንያዎች አዳዲስ ቢሮዎችን በመክፈት ወደ አዳዲስ ሀገራት ይስፋፋሉ። ብራትቫ ግን የሚስፋፋው ሰፊ የሆነ ኔትወርክ በመዘርጋት ነው። ሰፊ ኔትወርክ ማለት ስልካችሁ ላይ ያለው ኔትወርክ ሙሉ ሲሆን ማለት አይደለም። ነገር ግን ሙሰኛ ባለስልጣኖች፣ ጠበቆች፣ ባንከኞች እንዲሁም የንግድ አጋሮች ከዛም በሰለለ የሂሳብ ባለሙያዎችና ፖለቲከኞችን ያጠቃልላል። ብቻ በፈጠሩት እያንዳንዱ አዲስ ግንኙነት አዲስ መግቢያ በር ሆነ። ግን ደግሞ ሞጊሌቪች ብር ከማጠብ በዘለለ ጦር መሳሪያዎችም እንደሚያዘዋውር አንዳንድ መርማሪዎች ደረሱበት። ግን ደግሞ ይህ ሰው መክሰስ ፍርድ ቤት ላይ ቀርቦ ማስረጃ የሚባለውን ነገር ያገኛሉ ወይ ነው። ከዚያም ዓለም አቀፍ ትኩረትን ከሳቡት ሴራዎች አንዱ መጣ። ሞጊሌቪች ዋይቢኤም ማግኔስ የተባለው አዲስ ኩባንያ በቁጥጥሩ ስር ነበር። ህዝቡም ከዛ ድርጅት አክሲዮኖች ገዝቶ ነበር። በመጀመሪያ እይታ ሁሉንም ነገር አስደናቂ ይመስል ነበር። የተሳካ ንግድ፣ ዓለም አቀፍ ባለሀብቶች፣ እያደገ የመጣ ትርፍ። ነገር ግን በኋላ ላይ ሲጣራ ይህ ኩባንያ ገንዘብ ማጠቢያ ነበር። እናም እዚህ ፓርት ላይ መረዳት ያለብን አንድ ወሳኝ የሆነ ነገር አለ። አብዛኞቹ ዘረፋዎች በደቂቃዎች ሊጠናቀቁ ይችላሉ። የፋይናንስ ማጭበርበር ግን ለዓመታት የሚዘልቅ ነው። በሰዎች ላይ ጠመንጃ ከመደቀን ይልቅ በጣም ታዋቂ የሆኑ ባለሀብቶች እንዲያምኑህ ማድረግ ነው። እንደዛ ከተደረገ በኋላ ደግሞ ገንዘቡ በድንገት ይጠፋል። ሞጊሌቪች ያደረገውም ይህ ነበር። የ150 ሚሊዮን ዶላር ኪሳራ ደረሰብኝ አለ። ምርመራውን በመጨረሻ በአሜሪካ ላይ የወንጀል ክስ እንዲመሰረት አደረገ። ይሁን እንጂ እንደዛም ሆኖ በጣም ትልቅ ችግር ተፈጠረ። ለዚህ ሁሉ ችግር ተጠያቂ ነው ብለው የሚያምኑት ሰው በቁጥጥር ስር መዋል አልቻሉም። ይህ ሰው ወደ አሜሪካ ተላልፎ መሰጠት የማይችል ወንጀለኛ ሆነ። ትልቁ የኤፍቢአይ ፈተና የሆነውም አሜሪካ የኤክስትራዲሽን ሕግ ስለሌለባት ነበር። ይህ ማለት አንድ ወንጀለኛ ተላልፎ ወደ አሜሪካ እንዳይገባ የሚያደርግ ሕግ ማለት ነው። ኤፍቢአይ ራሱ ስለ ሞጊሌቪች የተናገረው ነገር ነበር። ይህ ሰው በጣም ጥንቁቅ ነው። ይህ ሰው ፈተናዎችን ያስወግዳል። ይህ ሰው ትኩረትን አይሻ። ከቦታ ወደ ቦታ የሚንቀሳቀሰው ራሱ አልነበረም፣ ተወካዮች ነበሩት። ስለዚህ እንደዚህ አይነት ሰው እንዴት ነው መያዝ የሚቻለው? በተለያዩ ሀገራት የተለያዩ ኩባንያዎች አሉት። ይህ ማለት ደግሞ ሸረሪቷን ለመያዝ የሸረሪቷን ድር መከተል ማለት ነው። ድሩን ተከትላችሁ ሄዳችሁ ግን ሸረሪቷን ታገኟታላችሁ ማለት አይደለም። ሞጊሌቪች እጅግ በጣም አከራካሪ የሆነ ንግድ ውስጥ የገባው በተፈጥሮ ጋዝ ላይ ነበር። ይህ ለምን አስፈለገ ልትሉ ትችላላችሁ። ነገር ግን የተፈጥሮ ጋዝ ተራ ማገዶ ብቻ ስላልሆነ ነው። እሱ ጂኦፖለቲካ ነው። ሩሲያ 2022 ላይ ዩክሬንን በይፋ ከመውረሯ በፊት አብዛኛው የአውሮፓ ክፍል በሩሲያ የተፈጥሮ ጋዝ ላይ ጥገኝነት ነበረው። ስለዚህ የጋዝ ቱቦዎችን ተቆጣጠርክ ማለት የምጣኔ ሀብት ተቆጣጠርክ ማለት ነው። በዚህ መልኩም ነው ተጽዕኖ ማሳደር የሚቻለው። ከዚያ በኋላማ ሌላ አዲስ ምዕራፍ መጣ። ቭላዲሚር ፑቲን። ብዙዎቹ አዲሱ የሩሲያ አመራር እነዚህ የተደራጁ ማፊያዎችን ያጠፋል ብለው ጠብቀው ነበር። ነገር ግን ያፈጽሞ አልሆነም። ይልቁንም የግንኙነቱ ተፈጥሮ የተቀየረ መሰለ። በ1990ዎቹ ሩሲያ ውስጥ ይፈጠሩ የነበሩ የአሸባሪዎች ጥቃት መርገብ ጀመሩ። ነገር ግን ይህ የሆነው ማፊያዎቹ ስለጠፉ አልነበረም። ይልቁንም ከሁከት ይልቅ መረጋጋት እጅግ በጣም ትርፋማ የሚያደርግ ስለሆነ ነበር። ስለዚህ ብራትቫ አልጠፋም፣ ራሱን አሻሻለ፣ ኢቮልቭም አደረገ። ልክ በነገስታቱ ዘመን እንዳደረገው፣ በስታሊን ዘመን እንዳደረገው፣ ከሶቪየት መፈራረስ በኋላም እንዳደረገው ነበር ያደረገው። ሰርቫይቫል የብራትቫዎች ትልቁ ታለንታቸው ነው። ግን ደግሞ እዚህ ላይ መጀመሪያ ላይ ወደ ጠየቅነው ጥያቄ መመለስ አለብን። ሩሲያ ብራትቫን ቀረጸችው ወይስ ብራትቫ ነው ሩሲያን የቀረጻት ወደሚለው ጥያቄ። ምናልባትም ሁለቱ መልስ ሊሆኑ ይችላሉ። እስኪ ይህንን ነገር አስቡት። ይህ ጉዳይ የጀመረው በገጠራማ አካባቢዎች ነበር። ፈረሶችን በሚሰርቁ ሌቦች ነበር። እነዚህ ሌቦች ደግሞ አብዮቱን ተቋቁመው አለፉ። ከስታሊንም ተረፉ፣ ከማጎሪያ ካምፖችም ተረፉ፣ ከሁለተኛው የዓለም ጦርነትም ተረፉ። እናም ሩሲያ በተቀያየረች ቁጥር ብራትቫም ይቀያየር ነበር። እናም እንደ ወንጀለኛ ሳይሆን እንደ ነጋዴዎች ማሰብ ጀመሩ። በሩሲያ ውስጥ አንድ የተለመደ አባባል አለ። ሌባ ሀብቱን ሊያጣ ይችላል፣ ነገር ግን ኔትወርኩን አያጣም። ምናልባትም ስለ ብራትቫ በተሻለ መንገድ የሚገልጽ አረፍተ ነገር ላታገኙ ትችላላችሁ። እስካሁን ድረስ ብራትቫ አለ ወይ ብላችሁ መጠየቃችሁ አይቀርም። የኔ መልስም ኦፍኮርስ በደንብ አለ ነው። ሴሚዮን ሞጊሌቪችስ በህይወት አለ ወይ ብላችሁ ልትጠይቁም ትችላላችሁ። መልሱም ኦፍኮርስ በህይወት አለ።
በነፃነት ሞስኮ ውስጥ እየኖረ ነው። ኤፍቢአይ ከሚፈልጋቸው ቶፕ 10 የተባሉ ወንጀለኞች መሃል ስሙ ተጠቅሷል። የአሜሪካ መንግስትም ወደሱ የሚመራ ኢንፎርሜሽን ላቀረበ ሰው $5 ሚሊዮን እንደሚሸልም ቃል ገብቷል። እኔም ለእናንተ ቃል የምገባው ነገር አለ በየጊዜው እንደዚህ አይነት ጣፋጭ ታሪኮችን እንደማቀርብላችሁ። ነገር ግን ከእናንተ የሚጠበቅ ነገር ደግሞ አለ። ላይክ የምትለው በተን ቪዲዮን ማየት ስትጀምሩ ጠቅ ማድረግ እንዳረሱ። ሰብስክራይብ ያላደረጋችሁ ሰዎችም ኮራ ብላችሁ የቴድ ኢዮብ ቤተሰብ ሁኑ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ